ሰላም ብያለው ውድ ተማሪዎች ሀብታሙ ለገሰ ነኝ። በዚህ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ በተሰኘው የዩቲዩብ ቻናሌ የተለያዩ የኢኮኖሚክስ ሌክቸር ቪዲዮዎችን አፕሎድ እያደረኩላችሁ እንደሆነ ይታወቃል። ዛሬም እንግዲህ ኢኮኖሜትሪክስ ቻፕተር 3 ፓርት 2 ይዤ መጥቻለሁ። መልቲፕል ሊኒየር ሪግሬሽን ሞዴል ስፔሲፊካሊ ኤስቲሜሽንስ ኦፍ ፓራሜትርስ ኦፍ ቱ ኤክስፕላናቶሪ ቫሪያብልስ ሞዴል ኤስቲሜሽንስ ኦፍ ፓራሜትርስ ኦፍ ቱ ኤክስፕላናቶሪ ቫሪያብል ሞዴል። ስለዚህ ከዚህ በፊት በነበረው ቻፕተር 3 የመጀመሪያው ፓርት ላይ ስለ ሲምፕል ሊኒየር ሪግሬሽን እና መልቲፕል ሊኒየር ሪግሬሽን ልዩነታቸውን አይተን ነበረ። አሰምሽኖችንም መልቲፕል ሊኒየር ሪግሬሽን ላይ ምን እንደሆኑ አይተን ነበረ። ስለዚህ ይሄ የዛ ኤክስቴንሽን ከዛ ቀጣይ ፓርት ነው ማለት ነው የሚሆነው። ሶ እንግዲህ እኔ እነዚህ ሌክቸር ቪዲዮዎች ካለኝ ሰዓት ላይ የተወሰነውን እየቀነስኩኝ እሰራላችኋለሁ። ከእናንተ ደግሞ የሚጠበቁ ነገሮች አሉ። ሌክቸር ቪዲዮቹ የተመቻችሁ ከሆነ ላይክ ማድረግ እንዲሁም ደግሞ በተለያዩ ዩኒቨርሲቲ ለሚገኙ ጓደኞቻችሁ ሊንኩን ሼር ብታደርጓቸውና ቢደርሳቸው ለብዙ ተማሪ መድረስ እና ማገዝ ይቻላል ማለት ነው። ስለዚህ በተለይ ቢዝነስ ኤንድ ኢኮኖሚክስ ተማሪዎች ለሁሉም ለኢኮኖሚክስ፣ ለአካውንቲንግ፣ ለማኔጅመንት፣ ለፐብሊክ አድሚኒስትሬሽን፣ ባንኪንግ ለመሳሰሉት ሊሆናል። እንዲሁም ለማስተርስ ተማሪዎችም እንደ መነሻ ያገለግላል እና ሊንኩን በተለያዩ የሶሻል ሚዲያ ፕላትፎርሞች ሼር እንድታደርጉት ጠይቃችኋለሁ። እስካሁን ድረስ ደግሞ ሰብስክራይብ ያላደረጋችሁ ተማሪዎች ደግሞ ሰብስክራይብ ብታደርጉ ቶሎ ቶሎ ሌክቸር ቪዲዮዎችን ማግኘት ትችላላችሁ ማለት ነው። ስለዚህ አሁን እዚህ ታይትል ላይ እንደተናገርኩት ኤስቲሜሽንስ ኦፍ ፓራሜትርስ ኦፍ ቱ ኤክስፕላናቶሪ ቫሪያብልስ ሞዴል ነው የምናየው ዛሬ ማለት ነው። ስለዚህ መልቲፕል ሊኒየር ሪግሬሽን ነው። ሶ ዊ ሃቭ y which is a dependent variable is equal to beta naught ወይ ደግሞ አልፋ ማለት ይቻላል ኢንተርሴፕት ማለታችን ነው። we have beta 1 x1 plus beta 2 x2 plus the error። ይሄ እንግዲህ መልቲፕል ሊኒየር ሪግሬሽን ሞዴል with two explanatory variables ነው ማለት ነው። ሁለት ኤክስፕላናቶሪ ቫሪያብል አለን x1 እና x2። ለሁለቱም ደግሞ ስሎፕ ኮኤፊሺየንት አለን። ለx2 ቤታ 2 ለx1 ቤታ 1 አለን። እዚህ ጋር ደግሞ ቤታ ኖት አለን which is the intercept term and here we have the error term, the stochastic term or the disturbance term, and here we have y is our dependent variable. So ይሄ መልቲፕል ሊኒየር ሪግሬሽን ሞዴል ነው with two explanatory variables ማለት ነው። with two explanatory variables ነው። ሶ ከዚህ ላይ ለምሳሌ the expected values of y given x1 and x2 ማምጣት እንችላለን ማለት ነው። or the expected values of y is equal to then beta naught plus beta 1 x1 plus beta 2 x2 since the expected values of the error term which is u is equal to 0, right? is equal to 0. ስለዚህ according to assumption number 3 the expected values of the error term is equal to 0 ይላል። ስለዚህ ይሄ 0 ስለሆነ the expected values of y is equal to beta naught plus beta 1 x1 plus beta 2 x2 ይሆናል ማለት ነው። so the expected values of y given x1 and x2 is going to be beta naught plus beta 1 x1 plus beta 2 x2። ነገር ግን ይሄ የፖፑሌሽን ሪግሬሽን ፈንክሽን ነው። Since the population regression equation is unknown to any investigators, so we are going to estimate this population regression function from the sample. ስለዚህ ከሳምፕል ላይ ነው ይሄንን ኤስቲሜት የምናደርገው ማለት ነው። ስለዚህ በy ቦታ ምን አለን? y hat አለን። predicted values of y ምን ነው ማለት ነው። y hat is equal to beta naught hat plus beta 1 hat x1 plus beta 2 hat x2 አለን right? so ይሄ y hat ነው ማለት ነው። so y ን ኤስቲሜት የምናደርገው ከሳምፕል ነው ማለት ነው። ይሄ ፖፑሌሽን ነው። this is going to be estimated from sample። እዚህ ጋር ቤታ ኖት አለን ፖፑሌሽን ኢንተርሴፕት ፓራሜትር ነው። ይሄ ደግሞ ኤስቲሜትድ ነው from the sample። here we have beta 1 which is the slope coefficient of x1 for the population. here we have for the sample estimated, right? ስለዚህ የፖፑሌሽኑን ማወቅ ስለማንችል ሳምፕል እንወስድና ከሳምፕሉ ላይ ኤስቲሜት እናደርጋለን ማለት ነው። ስለዚህ y ስንል የፖፑሌሽን ነው። y hat ስንል ግን predicted values of y ነው ማለት ነው። ቤታ ነው ስንል የፖፑሌሽን ኢንተርሴፕት ነው። ቤታ ኖት ስንል ግን ኤስቲሜትድ values of ቤታ ኖት ነው ማለት ነው። ስለዚህ አሁን እንዴት ነው ኤስቲሜት የምናደርገው? እንዴት ነው እነዚህን ቫልዩዎች ማግኘት የምንችለው የሚለው ማለት ነው ቀጣዩ ጥያቄ የሚሆነው። ስለዚህ የሳምፕል ሪግሬሽን ፈንክሽን ይሆናል which is y is equal to beta naught hat plus beta 1 hat x1
plus beta 2 hat x2 plus the error, right? The error. ስለዚህ ይሄንን ከወሰድ ነው ከዚህ እስከዚህ ያለውን ከወሰድ ነው y hat ነው estimated values of y ማለት ነው plus ኤረሩን ስንጨምርለት ምን ይሰጠናል y ይሰጠናል ማለት ነው so y is equal to y hat plus the error y hat ምንለው beta naught hat plus beta 1 hat x1 plus beta 2 hat x2 plus the error ነው ማለት ነው ስለዚህ አሁን ጥያቄው እንዴት ነው እነዚህን ቫልዩዎች እንዴት ነው የምናገኛቸው ነው so simple linear regression ላይ ቤታ ኖት እና ቤታ 1 ያገኘንበት ሜተድ አለ አንድ ሁለት ሶስት ፎርሙላዎችን አሳይቻችኋለሁ ከዚህ በፊት የነበሩ ሌክቸር ቪዲዮዎችን ያላያችሁ ልጆች ዲስክሪፕሽን ላይ አስቀምጥላችኋለሁ አሁን multiple linear regression model with two explanatory variable x1 and x2 ስለዚህ እነዚህን ቫልዩዎች እንዴት ነው የምናገኛቸው ነው ስለዚህ OLS ነው የምንጠቀመው አሁንም ልክ እንደ ከዚህ በፊቱ methods of least square እንጠቀማለን OLS ሜተድ ነው የምንጠቀመው ማለት ነው OLS ሜተድ እንጠቀማለን ስለዚህ የሳምፕል regression ላይናችን አለን y is equal to beta naught hat plus beta 1 hat x1 plus beta 2 hat x2 plus the error so ከዚህ ላይ ኤረሩን ማውጣት እንችላለን ምክንያቱም residual sum of square-ሩን መጀመሪያ እንፈልጋለን residual sum of square-ሩን ካገኘን በኋላ with respect to beta naught with respect to beta 1 and with respect to beta 2 ዴሪቬት እናደርገዋለን ያን ዴሪቬት ያደረግነውን ደግሞ ከዜሮ ጋር እኩል እናደርገዋለን ማለት ነው so በዛ መንገድ ነው ፎርሙላዎችን ማግኘት የምንችለው so we have the error is equal to ይሄንን ነው ሪአሬንጅ የምናደርገው so ኤረሩን እዚሁ እንዳለ ተተነው ቤታ ኖትን ቤታ 1 x1 ቤታ 2 x2 ኢኳል ሳይን ስናሻግራቸው ኔጌቲቭ ይሆናሉ so it's going to be y minus beta naught hat minus beta 1 hat x1 minus beta 2 hat x2 ይሆናል ማለት ነው so እኛ ግን አሁን ኢንተረስትድ የሆነው ኤረሩ ላይ አይደለም we are interested on summations of the error square ስለዚህ ኤረሩን ካገኘን ያንን ስኩዌር ማድረግ ነው ሰሜሽኑን ወስደን so summations of y minus beta naught hat minus beta 1 hat x1 minus beta 2 hat x2 square ይሆናል ማለት ነው so this is the residual sum of square summations of the error square እናገኘን ማለት ነው so to obtain the expressions for the least square estimates we partially differentiate the residual sum of square or sum of squares of the error with respect to what with respect to beta naught with respect to beta 1 and with respect to beta 2 and set the partial derivative of the equations equal to 0 ስለዚህ ሁሉንም ዴሪቬት እናደርጋለን ምን እናደርጋለን derivations of summations of the error square with respect to beta naught hat is equal to 0 እናደርጋለን derivations of summations of the error square with respect to beta 1 hat is equal to 0 እናደርጋለን derivations of summations of the error square with respect to beta 2 hat is equal to 0 እናደርጋለን ማለት ነው so ይሄ total derivation ሳይሆን partial derivation ነው እናደርገው so residual sum of square with respect to beta naught with respect to beta 1 እና with respect to beta 2 ዴሪቬት እናደርገዋለን ማለት ነው good so summations of the error square አለን which is summations of the get output ነው y minus beta naught hat minus beta 1 hat x1 minus beta 2 hat x2 square ያለው ነው ማለት ነው ስለዚህ ከመጀመሪያው እንጀምር which is the partial derivative of summations of the error square with respect to beta naught ስለዚህ ይሄ እዚህ ጋር ቼን ሩል ነው የምንጠቀመው ልክ ሲምፕል ሊኒየር ሪግሬሽን ሞዴል ላይ ፎርሙላ ስንሰራበት እንደነበረው ቼን ሩል እንጠቀማለን እዚህ ጋር ኤክስፖነንታችን 2 ነው ስለዚህ 2 ወደፊት ይመጣል 2 times summations of y minus beta naught hat minus beta 1 hat x1 minus beta 2 hat x2 then 2 minus 1 times እንልና ይሄን ኢንተርናል ፓርቱ እንደገና with respect to beta naught derivative እናደርጋለን so derivations of y with respect to beta naught is 0 derivations of beta naught with respect to beta naught is 1 እዚህ ጋር ግን ምን አይነት ሳይን አለን ኔጌቲቭ ሳይን አለን so it's going to be minus 1 derivations of beta 1 x1 with respect to beta naught 0 derivations of beta 2 x2 with respect to beta naught 0 so is equal to 0 እንላለን ማለት ነው so ይሄ ቼን ሩል ነው ምናልባት አሁን የሰራውበትን መንገድ ቼን ሩል ካልገባችሁ ወደ ኋላ እንደገና መለስ ብላችሁ ወይ ደግሞ ሌክቸር ቪዲዮን ፓውዝ ያደርጋችሁ ስቴፖቹን ብታዩ የተሻለ ነው so is equal to 0 ስለዚህ እዚህ ጋር ምን አለን
2 አለን ሰሜሽን አለን እዚህ ደግሞ -1 አለን ስለዚህ ሁለቱን አንድ ላይ መጻፍ እንችላለን it's going to be -2 summations of because 1 times 2 2 ስለሆነ ስለዚህ -1 times 2 is -2 y minus beta naught hat minus beta 1 hat x1 minus beta 2 hat x2 2 minus 1ም ያው 1 ነው መጻፍ አይተበክብንም is equal to 0 አሁን ሁሉንም ማብዛት እንችላለን right so it's going to be -2 times summations of minus times summations of y ይሆናል ማለት ነው የመጀመሪያው -2 times summations of y ከዛ minus times minus plus ይሆናል plus 2 summations of beta naught hat አሁንም minus times minus plus ይሆናል plus 2 beta 1 hat summations of x1 ማድረግ እንችላለን አሁንም minus times minus plus ይሆናል plus 2 beta 2 hat summations of x2 is equal to 0 right is equal to 0 አሁን እዚህ ጋር ሁሉም ጋር ሁለት አለን ስለዚህ ሁለትን ፋክተር አውት ማድረግ ይቻላል የመጀመሪያው ኔጌቲቭ ነው ሌሎቹ ደግሞ እንዳለ ፖዚቲቭ ናቸው ስለዚህ ኔጌቲቭን ኢኳል ሳይን ብናሻግረው ፖዚቲቭ ይሆናል ምን እናገኛለን ማለት ነው 2 ማይነስ የነበረው ፕላስ ይሆናል ማለት ነው ኢኳል ሳይን ስናሻግረው ሶ ስቴፑ እንዳይረዝምብን እዚህ ጋር ማጥፋት ይችላልች -1 so we have 2 summations of y is equal to 2 into ሁለትን ፋክተር አውት ላደረገው ነው ይሄንን ኢኳል ሳይን አሻገርኩት ስለዚህ ፕላስ ሆነ ማለት ነው 0 ፕላስ any number the number itself ስለሆነ 2 times summations of y ቀረን እዚህ ጋር ሁለት አለን እዚህ ጋር ሁለት አለን እዚህ ጋር ሁለት አለን ስለዚህ ሁለትን ፋክተር አውት ማድረግ ይችላል ማለት ነው so summations of beta naught hat plus beta 1 hat summations of x1 plus beta 2 hat summations of x2 ማድረግ ይቻላል ማለት ነው so አሁን ሁለቱንም ሳይድ ለሁለት ማካፈል እንችላለን over 2 this will be cancelled out so ይሄ ጠፋ ማለት ነው so ምን ቀረን summations of y is equal to summations of beta naught plus beta 1 summations of x1 plus beta 2 summations of x2 ወደ ቀጣይ እንሂድ so የቀረ ምንድነው ማለት ነው summations of y is equal to summations of y is equal to summations of beta naught hat plus beta 1 hat summations of x1 plus beta 2 hat summations of x2 ነቀረ ያው ከዚህ ጋር ነው ወሰድነው ማለት ነው right so ምን ማድረግ እንችላለን አሁን ቤታ ኖት እንደምናገው ኢንተርሴፕት ነው right ኢንተርሴፕት ደግሞ የኤክስ ቫልዩ ቼንጅ ቢያደርግም ባያደርግም ሁሉ ጊዜም ኮንስታንት ነው right ለኮንስታንት ነምበር ደግሞ ሰሜሽን ማለት n times that number ማለት ነው ስለዚህ summations of y is equal to n times beta naught hat ማለት እንችላለን ማለት ነው ምክንያቱም beta naught ኮንስታንት ነምበር ነው ኮንስታንት ነምበር ከሆነ summation I starting from 1 up to n ማለት n times that number ነው right n times that number ነው ስለዚህ n times beta naught ነው ማለት ነው plus beta 1 hat summations of x1 plus beta 2 hat summations of x2 አሁን ከዚህ ላይ የቤታ ኖትን ፎርሙላ ማውጣት ይቻላል right የቤታ ኖትን ፎርሙላ ማውጣት ይቻላል so rearrange ማድረግ ነው n times beta naught hat is equal to ይሄን እንዳለ ተው ነው ማለት ነው ሌሎቹን ኢኳል ሳይን ላሻግራቸው ነው ስለዚህ ኢኳል ሳይን ሲሻገሩ ማይነስ ይሆናሉ ይሄኛው እንዳለ ነው እዚህ ጋር summations of y minus beta 1 hat summations of x1 minus beta 2 hat summations of x2 ይሆናል ማለት ነው so አሁን ሁሉንም ሳይድ ኦቨር n ብናደርገው right ኦቨር n ብናደርገው so ይሄ ይጠፋል ማለት ነው beta naught hat is equal to እነዚህ ለየብቻ ማድረግ እንችላለን ያው ለማስረዳት እንዲመቸን ለዚህኛው ስቴፕ ብቻ እናንተ ግን እንደዚህ ሜር ላይ ተጠብቅባችሁ ይችላል minus beta 1 hat summations of x1 over n minus beta 2 hat summations of x2 over n ማድረግ ይቻላል ማለት ነው the whole over n ከሆነ ለየብቻ over n ማድረግ ይቻላል ስለዚህ ይሄ ጠፍቷል already beta naught hat is equal to summations of y over n ማለት the mean of y ማለት ነው y bar average of y minus beta 1 hat summations of x1 over n ማለት x1 bar ነው ማለት minus beta 2 hat summations of x2 over n ማለት
x2 ባር ነው ማለት ነው። ስለዚህ በዚህ መንገድ የቤታ ኖትን ፎርሙላ ማግኘት እንችላለን ማለት ነው። so this is the formula for beta note in the case of multiple linear regression model with two explanatory variables. so simple linear regression model ላይ እንደዚህ ነበር ያመጣነው right. so አሁን multiple ሲሆን ይሄ ተጨመረ ማለት ነው። ስለዚህ multiple linear regression model with two explanatory variables ሲሆን so ድጋሜ የጻፍኩት ነው beta naught hat is equal to y bar the mean of y minus beta 1 hat x1 bar minus beta 2 hat x2 bar ነው ማለት ነው. so this is the formula for beta naught by applying the OLS method. so ምንድነው ያደረግነው? we try to find the values of the formula of the residual sum of square and then we derivate the residual sum of square with respect to beta naught and then we set the first order derivative of the residual sum of square with respect to beta naught to be equal to 0 right. ከዛ በኋላ ይሄን ፎርሙላ ማግኘት ቻለን ማለት ነው right. ይሄን ፎርሙላ ማግኘት ቻለን እንቀጥላለን። so beta naught አገኘን። so beta naught ካገኘን በኋላ በተመሳሳይ መንገድ ደግሞ ቤታ 1 እና ቤታ 2 ማግኘት ይኖርብናል ማለት ነው። ስለዚህ አሁንም ከሬዚዱዋል ሰም ኦፍ ስኬር እንነሳለን። ሬዚዱዋል ሰም ኦፍ ስኬር is equal to summations of y minus beta naught hat minus beta 1 hat x1 minus beta 2 hat x2 square right. ይሄ ያለን አሁን ደግሞ ይሄንን with respect to beta 1 derivative እናደርጋለን። so partial derivative of summations of the error square with respect to beta 1 with respect to beta 1 is equal to chain rule ነው የምንጠቀመው። አሁን chain rule ነው የምንጠቀመው። so exponent ወደፊት ይመጣል 2 times summations of y minus beta naught hat minus beta 1 hat x1 minus beta 2 hat x2 then 2 minus 1 times አሁን ይሄን ኢንተርናል ፓርቱ እንደገና with respect to x1 beta 1 derivative እናደርጋለን። so derivations of y with respect to beta 1 0 ነው። derivations of beta naught with respect to beta 1 0 ነው። derivations of beta 1 with respect to beta 1 1 ነው። ግን እቺ ማይነስ ናት minus 1 times what times x1 so it's going to be minus x1 then derivations of beta 2 x2 with respect to beta 1 is going to be 0 so is equal to 0 እናገኛለን ማለት ነው። so ምንም ነገር አይደለም እዚህ ጋር አፕላይ ያደረግነው ቼን ሩል ነው አፕላይ ያደረግነው ኤክስፖነንቷን ወደፊት አመጣን then ኢንተርናል ፓርቱ እንደገና ከኤክስፖነንቱ ላይ አንድ ቀንስን ኢንተርናል ፓርቱ እንደገና ፓራንተሲስ ውስጥ ያለው ብራኬት ውስጥ ያለውን with respect to beta 1 derivative ለማድረግ ሞክረን with respect to beta 1 derivative ስናደርግ y with respect to beta 1 0 beta naught with respect to beta 1 0 negative beta 1 x1 with respect to beta 1 is minus x1 then negative beta 2 x2 with respect to beta 1 is 0 ስለዚህ is equal to 0 አደረግነው ማለት ነው። አሁን እዚህ ጋር ሁለት አለን ሰሜሽን አለን እዚህ ጋር ደግሞ minus x1 አለን። ስለዚህ ሁለቱን ማብዛት እንችላለን። ምን እናገኛለን? minus 2 summations of x1 ስለዚህ ይሄንን አባዛዋቸው ማለት ነው። so minus 2 summations of x1 ከዛ ብራኬት ውስጥ ምን አለን y minus beta naught hat minus beta 1 hat x1 minus beta 2 hat x2 so 2 minus 1 1 ነው። ይሄን ደግሞ ኦሬዲ አብስተናል። ስለዚህ is equal to 0 እናገኛለን ማለት ነው። is equal to 0 ከለሩ ምናልባት ነጭ ላድርገው ኮሜንት ሰጡኛላችሁ ለቀጣይ ቪዲዮ ሰራላችሁ ነጭ ይሁን ወይስ ቢጫ ይሁን የምትጠቀምበት ከለር እሱን ተነግሩኛላችሁ ምን ብናደርገው የተሻለ ሊሆን እንደሚችል ማለት ነው ራይት የተሻለ ሊሆን እንደሚችል ኢንፎርም ታደርጉኛላችሁ። ዜናው ምንድነው የምናደርገው ማብዛት ነው እንግዲህ ሁሉንም ማብዛት ነው። so is equal to minus 2 summations of x1 y ይሆናል የመጀመሪያው minus 2 summations of x1 y minus times minus እዚህ ጋር ፕላስ ይሆናል ማለት ነው። ስለዚህ ፕላስ 2 beta naught hat summations of x1 minus times minus plus ይሆናል አሁንም plus 2 beta 1 hat እዚህ ጋር x1 አለን እዚህ ጋርም x1 አለን ስለዚህ summations of x1 square ይሆናል ማለት ነው። again minus times minus plus 2 beta 2 hat summations of x1 x2 ቤታዎቹን እንግዲህ ወደፊት ማውጣቸው ቁጥር ስለሆኑ ነው ራይት ፋክተር አውት ያደረኳቸው ነው ማለት ነው። ስለዚህ minus 2 summations of x1 times y is minus 2 summations of x1 y minus 2 summations of x1 times
minus beta naught is going to be 2 beta naught summations of x1 minus 2 summations of x1 minus beta 1 hat x1 is equal to minus times minus plus plus 2 beta 1 hat summations of x1 square minus 2 summations of x1 times beta 2 hat x2 is going to be plus minus times minus plus 2 beta 2 summations of x1 x2 ምክንያቱም እዚህ ጋር x2 አለ እዚህ ጋር ደግሞ x1 አለ ማለት ነው is equal to 0 right is equal to 0 አሁን የመጀመሪያው ኔጌቲቭ ነው ሌሎቹ እንዳለ ፖዚቲቭ ናቸው ስለዚህ ኔጌቲቭን ኢኳል ሳይን ባሻግረው ፖዚቲቭ ይሆናል ማለት ነው so 2 summations of x1 y is equal to ሌሎቹ ላይ ደግሞ ሁሉም ላይ ሁለት አለ right ሁለት አለ ስለዚህ ሁለቱን ፋክተር አውት ማድረግ ይችላል ማለት ነው 2 into beta naught hat summations of x1 beta naught hat summations of x1 plus beta 2 hat summations of x1 square plus so this is beta 1 beta 1 not እዚህ ጋር ያወረድኩት plus beta 2 hat summations of x1 x2 right summations of x1 x2 አሁን ምን ማድረግ እንችላለን ሁለቱንም ሳይድ ለሁለት ማካፈል እንችላለን over 2 so ይሄ በዚህ ካንስል አውት ይሆናል ይሄ በዚህ ካንስል አውት ይሆናል so እያንዳንዱ ስቴፕ እያሳያችሁ ያለሁት ሞር ክሊር ያደረኩላችሁ ነው ብዬ ስለማስብ ነው ቀጥታ ፎርሙላውን ማስቀመጥ ይችላል ግን እንዴት ድራይቭ እንደተደረገ እንድታዩት ነው ማለት ነው so ምናልባት ይሄን እነዚህ ስቴፖች የሚቀላችሁ ተማሪዎች ወደፊት አድርጋችሁ ቀጣዩን ፓርት ማየት ይችላልላችሁ ኖ አልገባንም ነበር ክላስ ውስጥ የምትሉ ደግሞ እነዚህ ስቴፖች እንድታዩ ስለፈለኩኝ ነው ማለት ነው ስለዚህ ካንስል አውት ይሆናል ይሄ ምን እናገኛለን መጨረሻ ላይ እዚህ ጋር ምናልባት የሚታያችሁ ከሆነ summations of x1 y is equal to beta naught hat summations of x1 plus beta 1 hat summations of x1 square plus beta 2 hat summations of x1 x2 ይቀረናል ማለት ነው አሁን እንቀጥላለን ሶ ካቆምንበት ነው መቀጠል የሚኖርብን ስለዚህ ከዛው ካቆምንበት ቦታ ጀምሮ ያለውን እየቀጠልን እንሄዳለን ማለት ነው ስለዚህ summations of ምንድነው ያገኘነው x1 y ነው ያገኘነው x1 y is equal to ይሄ ማለት ነው summations of x1 y ስለዚህ ከዚሁ ልንቀጥል ነው ማለት ነው summations of x1 y is equal to beta naught hat summations of x1 plus beta 2 hat sorry beta 1 hat የኛው beta naught ነበረ so beta 1 hat summations of x1 square ነበር ያገኘነው plus beta 2 hat summations of x1 x2 summations of x1 x2 so ምንም ማድረግ የሚያደርጉት እስካሁን ድረስ እንሰራ የነበረውን ይሄንን ነው መልሼ የጻፍኩት ማለት right ይሄን ራሱን ነው መልሼ የጻፍኩት so ቅድም ግን አንድ ነገር ብለን ነበር ቅድም አንድ ፎርሙላ ሰርተን ነበር ለማን ለቤታ ኖት ፎርሙላውን ሰርተን ነበር ምንድን ነበር ያወጣነው ቤታ ኖት hat is equal to y bar minus beta 1 hat times x1 bar minus beta 2 hat times x2 bar ብለን ነበር ስለዚህ ይሄንን እዚህ ጋር ሰብስቲቱት ማድረግ እንችላለን right እዚህ ጋር ሰብስቲቱት ማድረግ እንችላለን ማለት ነው ስለዚህ ሰብስቲቱት አድርገን ደግሞ እንቀጥላለን right ነጭል አድርገው so summations of x1 y is equal to in a place of beta naught I am going to substitute this which is y bar minus beta 1 hat times x1 bar minus beta 2 hat times x2 bar ስለዚህ በማ ቦታ ነው ማለት ነው ይሄን ሰብስቲቱት ያደረኩት በቤታ ኖት ቦታ ነው ማለት ነው ታይምስ ምን አለ ታይምስ summations of x1 አለ times summations of x1 አለ right times summations of x1 plus beta 1 hat ይሄን እዚህ ጋር ያለውን ያመጣሁት ነው ማለት ነው beta 1 hat summations of x1 square plus beta 2 hat summations of x1 x2 good so summations of x1 y is equal to አሁን ሁሉንም ማብዛት እንችላለን ማለት ነው so y bar summations of x1 y barን በsummations of x1 አብዛውት minus beta 1 hat x1 bar summations of x1 so ይሄንን
በሰሜሽንስ ኦፍ ኤክስ ዋን ባር አበዛሁት ማለት ነው ማይነስ ቤታ ቱ ሃት ኤክስ ቱ ባር ሰሜሽንስ ኦፍ ኤክስ ዋን ፕላስ ይሄ ራሱን እየወሰድኩት ነው ቤታ ዋን ሃት ሰሜሽንስ ኦፍ ኤክስ ዋን ስኩዌር ፕላስ ቤታ ቱ ሃት ሰሜሽንስ ኦፍ ኤክስ ዋን ኤክስ ቱ አሁን ረዘም ብሏል እናሳጥረዋለን ማለት ጉድ እዚህ ጋር ግን አንድ ሁለት ነገሮች እንድታስተዋውሱ ፈልጋለሁ ምንድነው አንደኛው የኤክስ ዋን ባር ፎርሙላ ምንድነው የሚለውን ነገር ማስተዋወስ አለብን ሶ ሰሜሽንስ ኦፍ ኤክስ ዋን ኦቨር ኤን ነው አይደል ኤክስ ዋን ባር ማለት ሰሜሽንስ ኦፍ ኤክስ ዋን ኦቨር ኤን ነው ስለዚህ ይሄ ምን ይሰጠናል ማለት ነው ክሪስ ክሮስ ብታደርጉት ይሄን ኤን ታይምስ ኤክስ ዋን ባር is equal to ሰሜሽንስ ኦፍ ኤክስ ዋን ነው ማለት ነው ራይት ሶ ሰሜሽንስ ኦፍ ኤክስ ዋንን በኤን ታይምስ ኤክስ ዋን ባር መተካት እንችላለን ማለት ነው ሶ ለምሳሌ የቴቱ ጋር አለ እዚህ ኢኩዌሽን ላይ ለምሳሌ እዚህ ጋር ሰሜሽንስ ኦፍ ኤክስ ዋን አለ ስለዚህ ሰሜሽንስ ኦፍ ኤክስ ዋን ማለት ኤን ታይምስ ኤክስ ዋን ባር ነው ማለት ነው እዚህ ጋር ምን አለ ሰሜሽንስ ኦፍ ኤክስ ዋን አለ ሰሜሽንስ ኦፍ ኤክስ ዋን ማለት ኤን ታይምስ ኤክስ ዋን ባር ነው ማለት ነው እዚህ ጋር ምን አለ ሰሜሽንስ ኦፍ ኤክስ ዋን አለ ኤን ታይምስ ኤክስ ዋን ባር ነው ማለት ነው ስለዚህ ሁሉም ጋር ኤን ታይምስ ኤክስ ዋን ባር ኤን ታይምስ ኤክስ ዋን ባር ማድረግ እንችላለን ማለት ነው ሶ እንደዛ አድርገን ደግሞ እስኪ እንቀጥል ሶ ምን ይኖራል ማለት ነው ሰሜሽንስ ኦፍ ኤክስ ዋን ዋይ is equal to ሰሜሽንስ ኦፍ ኤክስ ዋን ዋይ is equal to እዚህ ጋር በሰሜሽንስ ኦፍ ኤክስ ዋን ቦታ ኤን ታይምስ ኤክስ ዋን ባር ስናደርግ ነው ማለት ነው ስለዚህ ኤን ታይምስ ኤክስ ዋን ባር ታይምስ ዋይ ባር ይሆናል ማለት ነው ሶ ኤን ታይምስ ኤክስ ዋን ባር ዋይ ባር ስለዚህ የመጀመሪያውን በዚህ ቀየርን ማለት ነው ማይነስ ቤታ ዋን ሃት ኤክስ ዋን ባር አለን እዚህ ጋር ግን እዚህ ጋር ሰሜሽንስ ኦፍ ኤክስ ዋን እንደገና ምንድነው ኤን ታይምስ ኤክስ ዋን ባር ነው ኤን ታይምስ ኤክስ ዋን ባር ታይምስ እዚህ ጋር ያለች ሌላ ኤክስ ዋን ባር አለች ስለዚህ ኤን ታይምስ ኤክስ ዋን ባር ስኩዌር ይሆናል ማለት ነው ራይት ሰሜሽንስ ኦፍ ኤክስ ዋን ኤን ታይምስ ኤክስ ዋን ባር ነው ኤን ታይምስ ኤክስ ዋን ባር ታይምስ ኤክስ ዋን ባር ደግሞ ኤን ታይምስ ኤክስ ዋን ባር ስኩዌር ይሆናል ማለት ነው አጌን ማይነስ ቤታ ቱ ሃት ኤክስ ቱ ባር ታይምስ ምን አለን እዚህ ጋር ሰሜሽንስ ኦፍ ኤክስ ዋን ምንድነው ኤን ታይምስ ኤክስ ዋን ባር ስለዚህ ኤን ታይምስ ኤክስ ዋን ባር ኤክስ ቱ ባር ይሆናል ማለት ነው ሶ ላጻፍ እንዲመቸን ምናልባት ያው ለማስረዳት በእንደዚህ አይነት መንገድ ብዙ አይመችም ክላስ ውስጥ ቢሆን የተሻለ ነው የሚሆነው እንግዲህ ወደፊት ደግሞ ክላስ ውስጥ የምቀርጽበት ሚንስ ካገኘሁኝ ሞክርላችሁ ነው የሚሆነው ስለዚህ እዚህ ጋር ኤክስ ቱ ባር አለን ሰሜሽንስ ኦፍ ኤክስ ዋን አለን ሰሜሽንስ ኦፍ ኤክስ ዋን ማለት ኤን ታይምስ ኤክስ ዋን ባር ነው ስለዚህ ኤን ታይምስ ኤክስ ዋን ባር ታይምስ ኤክስ ቱ ባር ይሆናል ማለት ነው ቤታቱን ኦልሬዲ ጽፌዋለሁ ኤን ታይምስ ኤክስ ዋን ባር ኤክስ ቱ ባር ይሆናል ማለት ነው ያው ኤን ታይምስ ኤክስ ዋን ባር ኤክስ ቱ ባር አደረጋችሁ ኤክስ ቱ ባር ታይምስ ኤን ታይምስ ኤክስ ዋን ባር አደረጋችሁ ችግር የለውም ማባዛት ስለሆነ ፕላስ ይሄኛው እንዳለን ነው ቤታ ዋን ሃት ሰሜሽንስ ኦፍ ኤክስ ዋን ስኩዌር ፕላስ ቤታ ቱ ሃት ሰሜሽንስ ኦፍ ኤክስ ዋን ኤክስ ቱ አሁን እዚህ ጋር ቤታ ዋን አለን እዚህ ጋር ቤታ ቱ አለን እዚህ ጋር ቤታ ዋን አለን እዚህ ጋር ቤታ ቱ አለን ራይት ሶ ላይክ ተርሞችን መሰብሰብ እንችላለን የመጀመሪያዋ እቺኛዋ ግን ቤታ ዋንም ቤታ ቱም የለውም ስለዚህ ኢኳል ሳይንን ብናሻግረው የተሻለ ይሆናል ማለት ነው ስለዚህ የመጀመሪያውን ኢኳል ሳይን እናሻግረዋለን እንዲመቸኝ ቀጣይ ፓርት ላይ ብጽፈው ምናልባት የተሻለ እድል ሊሰጠኝ ይችላል ለወርታች ለመውረድ ማለት ነው ስለዚህ ይሄን ራሱ ነው ምናልባት እናንተ ኖት እያያዛችሁ ከሆነ እቺን ትጽፉልኝና ቀጣይ ስላይድ ላይ ቀጥለዋለሁ ማለት ነው ጉድ ሶ ምንድን ነበረ መጨረሻ ላይ ያስቀመጥነው ሰሜሽንስ ኦፍ ኤክስ ዋን ዋይ አለን ሰሜሽንስ ኦፍ ኤክስ ዋን ዋይ is equal to n times x1 bar y bar n times x1 bar y bar minus beta 1 hat n times x1 bar square አግኝቻለሁ minus again beta 2 hat n times x1 bar x2 bar ነበረኝ then plus beta 1 hat summations of x1 square plus beta 2 hat summations of x1 x2 x1 x2
ሶ ይሄን ራሱን ነው ማለት ነው እዚህ ጋር የሰራነውን ያመጣነውን ራሱን ነው እዛ ጋር የጻፍኩት ማለት ነው ጉድ አሁን ቅድም እንዳልኳችሁ ይቻል አድርገና ለማሳየት እንዲመቸኝ እዚህ ጋር ምንም ቤታ ዋንም ቤታ ቱም የለንም እዚህ ጋር ቤታ ዋን አለን እዚህ ጋርም ቤታ ዋን አለን እዚህ ቤታ ቱ አለን እዚህ ጋርም ቤታ ቱ አለን ስለዚህ ላይክ ተርሞችን መሰብሰብ እንችላለን ማለት ነው ራይት ላይክ ተርሞችን መሰብሰብ እንችላለን ማለት ነው ሶ ምን ላድርግ ሰሜሽንስ ኦፍ x1 y ማይነስ እዚህ ጋር ቤታ ዋንም ቤታ ቱም ስለሌለን ኢኳል ሳይን ላሻግረው n ታይምስ x1 ባር y ባር is equal to ምን ይቀረናል ማለት ነው እዚህ ጋር ማይነስ ቤታ 1 ሃት n times x1 bar square minus beta 2 hat n times x1 bar x2 bar plus beta 1 hat summations of x1 square plus beta 2 hat summations of x1 x2 እንግዲህ ያንዳንዱ ስቴፕ የሚሄደው በመሃል የሆነ ተማሪ እንዳይጠፋብን በሚል ነው ማለት ነው ሶ አሁን እዚህ ጋር ቤታ 1 አለን እዚህ ጋር ቤታ 1 አለን እዚህ ቤታ 2 አለን እዚህ ጋር ቤታ 2 አለን ስለዚህ ፋክተር አውት ማድረግ እንችላለን ማለት ነው እነዚህ እንደገና ስለዚህ ምን እናገኛለን ሰሜሽንስ ኦፍ x1 y minus n times x1 bar y bar is equal to ለቤታ 1 ልጀምር ይሄኛው ኔጌቲቭ ነው እዚህ ጋር ያለው ደግሞ ፖዚቲቭ ነው ስለዚህ ፖዚቲቭን ቤታ 1 ሃት ላርግና ኢንቱ ፖዚቲቭን ላስቀድም ሰሜሽንስ ኦፍ x1 ስኩዌር እዚህ ጋር ሰሜሽንስ ኦፍ x1 ስኩዌር ስላለን ከዛ ኔጌቲቭን ማይነስ n ታይምስ x1 bar square ስለዚህ አሁን ሁለቱን ኢኩዌሽኖች ሁለቱን አንድ ላይ ጻፍኳቸው ማለት ነው ማይነስ ቤታ 1 ሃት n ታይምስ x1 bar square አለኝ ይሄው እዚህ ጋር በቤታ 1 ሲባዛ ማለት ነው እዚህ ጋር ደግሞ ቤታ 1 ሃት ሰሜሽንስ ኦፍ x1 square አለኝ ስለዚህ ቤታ 1 ሃት ታይምስ ሰሜሽንስ ኦፍ x1 square ይሆናል ማለት ነው ፕላስ አሁን ደግሞ ለቤታ 2 ቤታ 2 ሃት ስለዚህ ፖዚቲቭን ላስቀድም ሰሜሽንስ ኦፍ x1 x2 አለኝ እዚህ ጋር ሶ ሰሜሽንስ ኦፍ x1 x2 ነው ስርኩኝ ማለት ነው እዚህ ጋር ደግሞ ኔጌቲቭ አለኝ ማይነስ n ታይምስ x1 ባር x2 ባር ራይት x2 ባር ሶ እቺ ምናልባት የሆነ ተማሪ ያልገባው እንዳይኖር ኮንፊውዝ ሆናችሁ እንዳትሄዱ እዚህ ጋር ምን አለኝ ቤታ 1 አለኝ ራይት ቤታ 1 n ታይምስ x1 ባር ስኩዌር አለኝ እዚህ ጋርም ቤታ 1 ሰሜሽንስ ኦፍ x1 ስኩዌር አለኝ ስለዚህ እዚህ ጋር ያለው ፖዚቲቭ ነው እዚህ ጋር ያለው ኔጌቲቭ ነው ስለዚህ ፖዚቲቭን ቤታ 1ን ፋክተር አውት አደረኩኝና ፖዚቲቭን አስቀደምኩኝ ሰሜሽንስ ኦፍ x1 ስኩዌር ማይነስ አድርኩኝና ኔጌቲቭን ቀጠልኩኝ n ታይምስ x ባር x1 ባር ስኩዌር ስለዚህ ሁለቱን በአንድ ፓራንተሲስ ውስጥ በአንድ ብራኬት ውስጥ አስቀምጬ ቤታ 1ን ፋክተር አውት አደረኩት ማለት ነው በተመሳሳይ መንገድ ለቤታ 2 እዚህ ጋር ማይነስ ነው የነበረው እዚህ ጋር ደግሞ ፕላስ ነው የነበረው ስለዚህ ፖዚቲቭን አስቀደምኩኝ ሰሜሽንስ ኦፍ x1 x2 ማይነስ አልኩኝና n ታይምስ x1 ባር x2 ባር ከዛ ቤታ 2ን ፋክተር አውት አደረኩት ማለት ነው ሶ በዚህ መንገድ ቀለል አድርገን ማስቀመጥ እንችላለን ሶ አሁን ቀጣዩ ምንድነው ይሄ ኖርማል ነው ወደ ዲቪዬሽን መቀየር እንችላለን ይሄን እንዴት ነው ወደ ዲቪዬሽን የምንቀይረው ሰሜሽንስ ኦፍ x1 y minus n times x1 bar y bar ማለት ሰሜሽንስ ኦፍ ስሞል x1 y ማለት ነው እንዴት እንደሆነ አሳያችኋለሁ ከዛ ቤታ 1 ሃት ይሄ ደግሞ ማለት ስሞል x1 ስኩዌር ማለት ነው ፕላስ የመጨረሻው ደግሞ ማለት ቤታ 2 ሃት ሰሜሽንስ ኦፍ ስሞል x1 ስሞል x2 ማለት ነው ስለዚህ ከላይ ያስቀመጥነው ረጅሙ ኢኩዌሽን በጣም አጭር ሆነ ማለት ነው ወደ ዲቪዬሽን ፎርም ቀየር ነው ማለት ነው ወደ ዲቪዬሽን ፎርም ቀየር ነው ማለት ነው ሉክ አሁን እንግዲህ እዚህ ጋር እንዴት ነው እነዚህ እኩል የሚሆኑት ሚል ጥያቄ ነው ይችላል ሶ ሰሜሽንስ ኦፍ x1 ስኩዌር minus n times x1 bar square is equal to ሰሜሽንስ ኦፍ x1 ስኩዌር ኢን ዲቪዬሽን ነው ያልኩኝ ነው again ሰሜሽንስ ኦፍ x1 x2 minus n times x1 bar x2 bar is equal to ሰሜሽንስ ኦፍ ስሞል x1 x2 ነው ያልኩኝ ነው ማለት ነው በዲቪዬሽን ፎርም እኩል ነው ያልኩኝ ነው ማለት ነው ሶ ይሄንን እስኪ ከመጀመሪያው ጀምረን ቼክ እናድርግ ለምሳሌ የመጀመሪያውን ብናይ ይሄ ማለት ሰሜሽንስ ኦፍ ስሞል x1 y ማለት ሰሜሽንስ ኦፍ ስሞል x1 ማለት x1 ዲቪዬሽንስ ኦፍ x1 ማለት ነው ስሞል ስል ማይነስ x1 ባር ማለት ነው ራይት ስሞል y ደግሞ ዲቪዬሽንስ ኦፍ y ስል y ማይነስ y ባር ማለታችን ነው ራይት ሶ ይሄ ምን ይሰጠናል ሰሜሽንስ ኦፍ x1 ታይምስ y የመጀመሪያው ሰሜሽንስ ኦፍ x1 y ይሰጠናል ማለት ነው ሰሜሽንስ ኦፍ x1 ታይምስ y ባር is minus y bar ሰሜሽንስ ኦፍ
x1 ይሆናል ማለት ነው። then summations of minus x1 bar times y minus x1 bar summations of y ይሆናል ማለት ነው። summations of minus x1 bar times minus y bar minus times minus plus ስለሚሆን plus summations of x1 bar y bar ይሆናል ማለት ነው። so ይሄ ማለት እንደገና እዚህ ጋር ያለው ማለት ነው summations of x1 y minus ቅድም ብለናል summations of x1 ማለት n times x1 bar ማለት ነው። so it's going to be n times x1 bar y bar ማለት ነው right again minus summations of y ማለትም በተመሳሳይ n times y bar ማለት ነው። so it's going to be n times x1 bar y bar ይሆናል ማለት ነው። ምክንያቱም summations of y n times y bar ስለሆነ plus x1 bar እና y bar ኮንስታንት ነምበር ናቸው። ለኮንስታንት ነምበር ሰሜሽን ማለት ደግሞ n times ማለት ነው x1 bar y bar። ስለዚህ አሁን እዚህ ጋር ምን ማድረግ እንችላለን right ነጭ ላድርገው ላጠፋ ስለሆነ ምን ማድረግ እንችላለን ይሄኛው የመጨረሻው ፖዚቲቭ ነው ይሄ ደግሞ ኔጌቲቭ ነው። ስለዚህ ሁለቱ ይጣፋሉ ማለት ነው። ምን ቀረን summations of x1 y minus n times x1 bar y bar ይሄ ከምን ጋር እኩል ነው እዚህ ላይ ካስቀምጥነው ጋር እኩል ነው right so እኛ ግን ከምር የተነሳ ነው ከsummations of small x1 y ነው። ስለዚህ summations of small x1 y ማለት summations of x1 y minus n times x1 bar y bar ማለት ነው ማለት ነው። በተመሳሳይ summations of x1 square ልክ እንደዛው ነው ማለት ነው። ምናልባት ጥር እንዳይላችሁ እዚህ ጋር ማየት ይቻላል summations of small x1 square ማለት summations of x1 minus x1 bar small x ማለት ነው። ይሄ ስኩዌር ደግሞ ከሆነ ሁለት ጊዜ ስለሚሆን x1 minus x1 bar ይሆናል ማለት ነው። ሶ ማብዛት ነው summations of x1 square ምክንያቱም x1 times x1 square ስለሆነ minus x1 bar summations of x1 ምክንያቱም summations of x1 times minus x1 bar ስናደርግ ማለት ነው። አሁን ደግሞ በዚህ እናበዛለን minus x1 bar summations of x1 ምን ያደርኩኝ ነው summations of minus x1 bar times x1 ሳደርግ ነው የማገኘው minus times minus ለመጨረሻው ፕላስ ይሆናል summations of x1 bar times x1 bar ይሆናል ማለት ነው። ሶ ምን እናገኛለን summations of x1 square minus ይሄ ማለት n times x1 bar ነው። ስለዚህ n times x1 bar times x1 bar n times x1 bar square ይሆናል ማለት ነው። n times x1 bar square ይሆናል ማለት ነው። በተመሳሳይ እዚህ ጋር summations of x1 አለን። አሁንም summations of x1 ማለት n times x1 bar ነው። ስለዚህ n times x1 bar times x1 bar is minus n times x1 bar square ነው ማለት ነው። ዜን የመጨረሻው ፕላስ ነው ለx1 bar times x1 bar x1 bar square ነው። ሰሜሽን ደግሞ ለኮንስታንት ነምበር n times ነው። ስለዚህ n times x1 bar square ነው ምክንያቱም x1 bar times x1 bar x1 bar square ስለሆነ። ስለዚህ እዚህ ጋር ምን አለ ማለት ነው ከለሩን ልቀይረው ላጠፋ ስለሆነ n times x1 bar ፖዚቲቭ ነው የኛው ኔጌቲቭ ነው ምን ቀረን summations of x1 square minus n times x1 bar square ቀረን ማለት ነው። ስለዚህ ሁለቱ እኩል ናቸው ማለት ነው። ሁለቱ እኩል ናቸው። ለዚህ ነው እዚህ ጋር ወደ ኋላ ተመልሼ summations of x1 square minus n times x1 bar square is equal to summations of x1 square in deviation ያልኩት ማለት ነው። in deviation ያልኩት ለመጨረሻውም ተመሳሳይ ነው። እሱም ቅር እንዳይላችሁ ነው summations of x1 x2 is equal to summations of x1 minus x1 bar x2 minus x2 bar ነው right so ይሄንን ስንበትነው ምንድነው የምናገኘው summations of x1 x2 minus x2 bar times summations of x1 then አሁንም አብዙት minus x1 bar summations of x2 then minus times minus plus summations of x1 bar x2 bar እናገኛለን ማለት ነው። so ይሄ ምን ይሆናል summations of x1 x2 minus summations of x1 n times x1 bar ነው ብለናል። ስለዚህ n times x1 bar x2 bar ይሆናል ማለት ነው። ይሄም እንደዛው summations of summation ያው ለኮንስታንት ነምበር n times ነው ብለናል። bar ደግሞ ማለት ሚን ነው። ስለዚህ ሚን ደግሞ የሆነ ፊክስድ ነምበር ነው። ስለዚህ ሰሜሽኗን ባጠፋት የተሻለ ይሆናል ማለት ነው። ጉድ ስለዚህ ይሄም n times
x1 ባር x2 ባር ይሆናል ማለት ነው። እዚህ ጋር ለሰሜሽን አሁንም n ታይምስ ማለት ነው n ታይምስ x1 ባር x2 ባር ራይት። አሁን ኮንፊውዝ እንዳትሆኑብኝ እዚህ ጋር ሰሜሽንስ ኦፍ x1 ነበር ይሄ ማለት n ታይምስ x1 ባር ነው ብለናል። እዚህ ጋር ሰሜሽንስ ኦፍ x2 ነበር ራይት ይሄ ማለት n ታይምስ x2 ባር ነው ብለናል። እዚህ ጋር ሰሜሽን ነበር ሰሜሽን ማለት ለኮንስታንት ነበር n ታይምስ ነው ብለናል። ሶ እነዛ ነው ሰብስቲት ያደረግነው። እዚህ ጋር በሰሜሽንስ ኦፍ x1 ቦታ n ታይምስ x1 ባር አመጣን n ታይምስ x1 ባር ታይምስ x2 ባር ሆነ ማለት ነው። እዚህ ጋር በሰሜሽንስ ኦፍ x2 ቦታ n ታይምስ x2 ባር አለን። ስለዚህ መጀመሪያ x1 ባር ነበረን ስለዚህ n ታይምስ x1 ባር x2 ባር ሆነ ማለት ነው። እዚህ ጋር ደግሞ ለሰሜሽኑ n ታይምስ ነው ኮንስታንት ነበር ስለሆነ ሶ n ታይምስ x1 ባር x2 ባር ሆነ ማለት ነው። ሶ ይሄኛው ፖዚቲቭ ነው ይሄ ኔጌቲቭ ነው ሲጠፋ ምን ቀረን ሰሜሽንስ ኦፍ x1 x2 ማይነስ n ታይምስ x1 ባር x2 ባር ምን ይሰጠናል ሰሜሽንስ ኦፍ x1 x2 ኢንዲቪዥን። ስለዚህ ለዛ ነው እዚህ ጋር ሰሜሽንስ ኦፍ x1 x2 ማይነስ n ታይምስ x1 ባር x2 ባር ለሚለው ደግሞ ቤታ 2 ሰሜሽንስ ኦፍ x1 x2 ያመጣ ነው ማለት ነው። አሁን ይሄን ያመጣ ነው እነዚህን ስቴፖች እንዳለ ይሄር ነው ምን አድርገን ነበር ሬጂዋል ሰም ኦፍ ስኬሩን with respect to ቤታ 1 ዴሪቬት አድርገን ነው ይሄን ያመጣ ነው። ስለዚህ ሬጂዋል ሰም ኦፍ ስኬሩን with respect to ቤታ 1 ዴሪቬት ስናደርግ ይሄ ሪዛልት አገኘን ማለት ነው። የትኛውን ሰሜሽንስ ኦፍ x1y is equal to right summations of x1y is equal to beta 1 times summations of x1 square beta 1 times summations of x1 square plus beta 2 hat times summations of x1 x2 ይሄን እናገኘን ማለት ነው። በተመሳሳይ መንገድ residual sum of square with respect to beta 2 hat derivative አድርገን is equal to 0 ስንል በተመሳሳይ መንገድ ምን እናገኛለን summations of x2y is equal to beta 1 hat summations of x1 x2 plus beta 2 hat summations of x2 square እናገኛለን። ሶ የመጀመሪያውን ያገኘነው ይሄኛውን ያገኘነው ይሄን ያገኘነው ምን አድርገን ነው derivations of summations of the error square with respect to beta 1 hat አድርገን is equal to 0 ካልነው ላይ ነው ይሄንን ድራይቭ ያደረግነው። በተመሳሳይ መንገድ ደግሞ derivations of the error square summations of the error square with respect to beta 2 is equal to 0 ደግሞ ስንል ይሄኛው ሁለተኛውን ኢኩዌሽን እናገኛለን ማለት ነው። አሁን እኛ የምንፈልገው የቤታ 1 እና የቤታ 2 ፎርሙላ ነው ኢስቲሜት የምናደርግበትን ፖፑሌሽን ፓራሜትሮቹን ኢስቲሜት የምናደርግበትን ፎርሙላ ነው። ስለዚህ እዚህ ጋር ሁለት ኢኩዌሽን አግኝተናል ማለት ነው። ስለዚህ ምን ማድረግ እንችላለን ወደ ማትሪክስ መቀየር እንችላለን ወደ ማትሪክስ ፎርም መቀየር እንችላለን። ስለዚህ ምን ማድረግ እንችላለን summations of x1 square የመጀመሪያው ማለት ነው። ከዛ ሁለተኛው ደግሞ እዚህ ጋር summations of x1 x2 እዚህ ጋር ደግሞ ምን አለን በተመሳሳይ summations of x1 በደንብ ልጻፈው አጥፋውና x1 x2 ከዛ እዚህ ጋር summations of x2 square እቺ ማለት ነው ራይት የመጨረሻው። ስለዚህ ይሄ አንድ ማትሪክስ ነው ይሄ ከምን ጋር መባዛት አለበት ከቤታ 1 hat እና ከቤታ 2 hat ጋር ራይት። ሶ የሁለቱ ብዜት ምን ይሰጠናል የመጨረሻው ሪዛልት ይሰጠናል summations of x1 square እና summations of x2 square። ሶ summations of x1 y ማለት ነው እና summations of x2 y ይሄን ይሰጠናል ማለት ነው። ስለዚህ እነዚህ ሁለት ኢኩዌሽኖች የመጀመሪያው derivations of summations of the error square with respect to beta 1 is equal to 0 ብለን ያገኘነው ኢኩዌሽን አለ። የሁለተኛው ደግሞ derivations of summations of the error square with respect to beta 2 is equal to 0 ብለን የምናገኘው ኢኩዌሽን አለ። ሁለቱን ኢኩዌሽኖች ወደ ማትሪክስ ቀየርናቸው። ስለዚህ ወደ ማትሪክስ እንቀይራቸው summations of x1 square ይሄ ማለት ነው። እዚህ ጋር ደግሞ summations of x1 x2 ታች ላይ summations of x1 x2 አገኝ እዚህ ጋር እንደገና summations of x2 square ከምን ጋር መባዛት አለበት ከቤታ 1 እና ከቤታ 2 ምክንያቱም ቤታ 1 እዚህ ነው ያለው ቤታ 2 ደግሞ እዚህ ጋር ነው ያለው ራይት። እንዴት ማትሪክስ ላይ እንዴት ማባዛት እንችላለን የሚለውን ነገር አይ ሆፕ you are familiar። ምን ይሰጠናል summations of x1y summations of x2y። አሁን ይሄን እንዴት ነው ሶልቭ የምናደርገው ነው ቀጣዩ ጥያቄ ራይት። እንዴት ነው ከዚህ ላይ ለቤታ 1 እና ለቤታ 2 ፎርሙላ ማምጣት የምንችለው የሚለው ነው ማለት ነው ቀጣዩ ጥያቄ የሚሆነው። እንግዲህ ለዚህ ፎርሙላ ለማውጣት ክራመርስ ሩል ማወቅ ይጠበቅብናል ራይት ክራመርስ ሩል። ስለዚህ የምታውቁት ከሆነ ጃምፕ ማለት ትችላላችሁ ማታውቁት ከሆነ ግን
እስኪ አንድ ኤግዛምፕል ላሳያችሁ። ይሄ እንዳለ ነው። እዚህ ጋር እንቁም። ለጊዜው ይሄኛውን ያዙት። ለቤታ ዋን እና ለቤታ ቱ ከዚህ ላይ ፎርሙላ ዲቨሎፕ እናደርጋለን። ግን ክራመር ሩልስን ላስረዳችሁ መጀመሪያ ለምሳሌ እና እንደሚሰራም እንድታዩ ማለት ነው። ለምሳሌ let's say we have two equations. let's say 2x minus 3y እናድርገው። ለምሳሌ minus 3y is equal to 1 ተባላችሁ። አንድ ኢኩዌሽን ነው ማለት right? አንድ ኢኩዌሽን ነው። let's say another equation x plus 5y is equal to 7 ነው ለምሳሌ right? ስለዚህ አሁን ሁለት ኢኩዌሽን አለን። 2x minus 3y is equal to 1 እና x plus 5y is equal to 7። አሁን ይሄንን በሳይመልቴኒየስ ኢኩዌሽን መስራት እንችላለን። ከፈለግን ደግሞ በክራመር ሩል መስራት እንችላለን፣ በማትሪክስ ፎርም ማለት ነው። እኔ አሁን የፈለኩትኝ በማትሪክስ ፎርም እንዴት እንደሚሰራ ነው። እሱን ካወቅን ከዚህ ላይም በቀላሉ ፎርሙላውን መስራት እንችላለን። ፎርሙላ መሸምደድ የማይጠበቅባችሁ ማለት ነው። ይሄን ማትሪክስ ብቻ ካስታወሳችሁ ሁልጊዜም መልቲፕል ሊኒየር ሪግሬሽን ሞዴል ዊዝ ቱ ኤክስፕላናቶሪ ቫሪያብልስ ፎርሙላ ፎር ቤታ 1 ፎርሙላ ፎር ቤታ 2 እና ፎርሙላ ፎር አልፋ ማስታወስ ትችላላችሁ ማለት ነው። ስለዚህ እንዴት እንደሆነ እስኪ እቺን ኑሜሪካል ኤግዛምፕል እንያት። 2x minus 3y is equal to 1 x plus 5y is equal to 7 ነው። ይሄን ወደ ማትሪክስ ልቀይረው። ሶስት ማትሪክሶች ይኖሩኛል። የመጀመሪያው ማትሪክስ እነዚህን ነው የምወስደው። ሁለት አለ እዚህ ጋር -3 እዚህ ጋር ደግሞ ኮኤፊሺየንቱ ያው አንድ ነው ባይጻፍም then 5 አለ። ስለዚህ we have 2 -3 1 እና 5 ይሄን ማትሪክስ A ማለት እንችላለን right? let's say this is matrix A አሁን ማትሪክስ A ከምን ጋር መባዛት አለበት? ከx እና ከy ኮለመን ማትሪክስ ይኖራል right? የሁለቱ ብዜት ምን ይሰጠናል? የመጨረሻው ሪዛልት ይሰጠናል 1 እና 7 ይሰጠናል ማለት ነው። ስለዚህ let's say A እንበለው፣ ይሄኛውን ደግሞ x ማትሪክስ x እንበለው፣ ይሄ ደግሞ ማትሪክስ B እንበለው። ስለዚህ A times x is equal to B ነው እያልን ነው ማለት ነው right? ማትሪክስ A times ማትሪክስ x is equal to B ነው እያልን ነው ማለት ነው። አሁን እኛ የምንፈልገው ማንን ነው? የኤክስን እና የዋይን ዋጋ ነው ማለት right? የኤክስን እና የዋይን ዋጋ ነው። ያንን ለማግኘት መጀመሪያ ዲተርሚናንስ ኦፍ ኤ እንፈልጋለን። ዲተርሚናንስ ኦፍ ኤ ስለዚህ 2 ሲባዛ በ5 እናደርጋለን። 2 ሲባዛ በ5 ሲቀነስ 1 ታይምስ ማይነስ 3 እናደርጋለን right? 2 ሲባዛ በ10 10 ነው። ኔጌቲቭ ታይምስ ኔጌቲቭ ደግሞ ፖዚቲቭ ነው። ስለዚህ 10 ሲደመር 3 13 ይሆናል ማለት ነው። 13 አገኘን። ይሄ ዲተርሚናንስ ኦፍ ማትሪክስ ኤ ነው። አሁን ኤክስን ለማግኘት የመጀመሪያው ማትሪክስ ኤ ላይ ያለውን ኮለመን 2 እና 1ን በ1 እና በ7 የሚቀይር ሌላ ማትሪክስ እንሰራለን። let's say ያንን ማትሪክስ D1 እንበለውና በሁለትና እዚህ ጋር በሁለትና በአንድ ቦታ 1 እና 7 ልተካ ነው ማለት ነው። 1 እና 7 እንተካውኝ -3 እና 5 እንዳለ ነው right? አላማዬ ምንድነው? x1ን ማግኘት ነው። አሁን ለዚህ ማትሪክስ ምን እሰራለታለሁ? ዲተርሚናንት እሰራለታለሁ። ዲተርሚናንቱ ነው ያለው 1 times 5 minus 7 times minus 3 አሁን 1 times 5 ስናደርግ ያው ራሱ 5 ይመጣል። ይሄ ኔጌቲቭ ታይምስ ኔጌቲቭ ያው ፖዚቲቭ ይሆናል። ስለዚህ 7 ጊዜ 3 አለን ማለት ነው። 7 ጊዜ 3 21 ነው። 21 ሲደመር 5 26 ይሆናል ማለት ነው። 26 አገኘን ዲተርሚናንት ኦፍ D1። ስለዚህ አሁን x ማለት ዲተርሚናንት ኦፍ D1 ኦቨር ዲተርሚናንት ኦፍ A ነው according to the Cramer rule። ስለዚህ ዲተርሚናንት ኦፍ D1 26 አምጥተናል። ዲተርሚናንት ኦፍ A ደግሞ 13 አምጥተናል። ስለዚህ x ስንት ነው ማለት ነው? 2 ነው ማለት ነው right? x is equal to 2 ነው እያልን ነው ማለት ነው። x is equal to 2 ነው እያልን ነው። ለዋይስ በተመሳሳይ መንገድ ነው የምንሰራው። ለዋይም አሁንም በተመሳሳይ መንገድ ነው የምንሰራው። ማትሪክሳችንን እዚህ እናመጣለን። 2 ተነበሩ ቁጥሮቹ -3 then 1 and 5 እዚህ ጋር ምን አለን? x እና y አለን። እዚህ ጋር ምን አለን? 1 እና 7 right? ራሱን ነው ያመጣሁት። እዚህ ጋር ያለኝን ቁጥር ራሱን ነው ያመጣሁት። ዲተርሚናንት ኦፍ ኤ ኦልሬዲ አግኝቻለሁ 13 አግኝቻለሁ። አሁን ደግሞ ሌላ ማትሪክስ እሰራለሁ D2 ዋይን ለማግኘት ማለት ነው። ዲቱን ስሰራ ምንድነው የማደርገው? ቅድም በ2 እና በ1 ቦታ 1 እና 7 ነበር
የተካሁት። አሁን ደግሞ በ-3 እና በ5 ቦታ ራይት፣ በ-3 እና በ5 ቦታ 1 እና 7 እንተካለሁ። ስለዚህ የመጀመሪያው እንዳለ ይሆናል 2 እና 1 አለን። ዜን -3 እና 5 ቦታ 1 እና 7 እንተካለሁ ማለት ራይት፣ 1 እና 7። ከዛ የዚህን ማትሪክስ ዲተርሚናንት ፈልጋለሁ። የዚህን ማትሪክስ ዲተርሚናንት ፈልጋለሁ። ዲተርሚናንት ኦፍ this matrix. So it's going to be 2 times 7, 2 times 7, 2 times 7 minus 1 times 1. ስንት ይመጣል? 2 ሲባዛ በ7 14 ይመጣል። ሲቀነስ 1 13 እናገኛለን ማለት ነው። So y is equal to የሁለተኛው ማትሪክስ ዲተርሚናንት ሲካፈል ለኦሪጂናል ማትሪክስ ዲተርሚናንት። የኦሪጂናል ማትሪክስ ዲተርሚናንት 13 ነው። የሁለተኛው ማትሪክስ ዲተርሚናንት ደግሞ 13 ነው which is equal to 1. ስለዚህ ምን አገኘን ማለት ነው? አሁን ወደ ኋላ ልመለስ። ምን አገኘን ማለት ነው? y is equal to 1 and x is equal to 2 አገኘን። አሁን ቼክ እናድርገው እስኪ እዚህ ጋር አስገብተን ቼክ እናድርገው። በትክክል ያመጣነው ሪዛልት ትክክል ነው ትክክል አይደለም የሚለው። ትክክል ከሆነ ክራመር ሩልን ወደ ኢኮኖሜትሪክስ ማምተን የቀደሙ ኢኩዌሽን ላይ እንጠቀመዋለን ማለት ነው። ስለዚህ እኛ ኤክስን ስንት ነው ያገኘነው? ኤክስን 2 ነው ያገኘነው። ስለዚህ በኤክስ ቦታ 2 እናስገባለን። ዋይን ስንት ነው ያገኘነው? 1 ነው ያገኘነው። በዋይ ቦታ 1 እናስገባለን። ሶ የመጀመሪያውን ብናይ 2 ጊዜ 2 4 ነው። 3 ጊዜ 1 ደግሞ 3 ነው። ስለዚህ 4 ሲቀነስ 3 1 ነው። ትክክል ነው ማለት ነው። እዚህ ጋር አሁን እናስገባ። ኤክስ 2 ነው ያገኘነው፣ ዋይ ደግሞ 1 ነው ያገኘነው። 2 ሲደመር 5 ጊዜ 1 5 ነው። 2 ሲደመር 5 7 ነው። ትክክል ነው ማለት ነው። ስለዚህ ክራመር ሩልን ብንጠቀም የቤታ 1 እና የቤታ 2 ፎርሙላንም ማግኘት እንችላለን ማለት ነው። ስለዚህ እዚህ ጋር ነበር ያቆምነው፣ ከዚሁ እንቀጥላለን ማለት ነው። ሶ ካቆምንበት እንቀጥላለን። ማትሪክሳችን አለን ኢኮኖሜትሪክሱ ሰሜሽንስ ኦፍ x1 ስኩዌር አለን። ዜን ሰሜሽንስ ኦፍ x1 x2 አለን። አጌን ሰሜሽንስ ኦፍ x1 x2 አለን። ሰሜሽንስ ኦፍ x1 ስኩዌር አለን። ይሄ የመጀመሪያው ማትሪክሳችን ነው። ከዛ ምን አለን? ልክ እዛ ጋር x እና y እየፈለግን እንደነበረው አሁን ደግሞ ቤታ 1 ሃት እና ቤታ 2 ሃት አሉን ማለት ነው ራይት። ዜን ይሄ ምን ይሰጠናል አለን? ሰሜሽንስ ኦፍ x1 y ዲቪዬሽን ናቸው እነዚህ እንዳለ ሁሉም ዲቪዬሽን ናቸው። ሰሜሽንስ ኦፍ x2 y ይሄን መስጠት አለበት ማለት ነው። ስለዚህ አሁን በተመሳሳይ መንገድ ያው እያንዳንዷን ስቴፕ ለማሳየት ስለምፈልግ ነው። የሆነ ፖይንት ሳይገባችሁ እንዳታልፉና ኮንፊውዝ እንዳትሆኑብኝ በሚል ነው እንጂ በቀላሉ እንደዚህ ነው የመጣው ማለት እንችላለን። ያንን ስላልፈለኩት ነው። ስለዚህ አሁን ይሄ ማትሪክስ ኤ ነው እንበል፣ አሁንም ይሄኛው ማትሪክስ ኤክስ ነው እንበል፣ ይሄኛው ደግሞ ማትሪክስ ቢ ነው እንበል። ስለዚህ መጀመሪያ የማትሪክስ ኤ ዲተርሚናንት እንፈልግ። ስለዚህ ሰሜሽንስ ኦፍ x1 ስኩዌር ታይምስ ሰሜሽንስ ኦፍ x2 ስኩዌር ማይነስ ሁለቱ አንድ አይነት ናቸው። ሰሜሽንስ ኦፍ x1 x2 ሰሜሽንስ ኦፍ x1 x2። ስለዚህ ስኩዌር ማድረግ እንችላለን። ሰሜሽንስ ኦፍ x1 x2 ዘ ሆል ስኩዌር ማድረግ እንችላለን ማለት ነው። አሁን ሌላ ማትሪክስ እንፍጠር፣ d1 የሚባል ማትሪክስ። d1ን ስንፈጥር ምንድነው የምናደርገው? የመጀመሪያውን ኮለመን ሰሜሽንስ ኦፍ x1 ስኩዌር እና ሰሜሽንስ ኦፍ x1 x2 በሰሜሽንስ ኦፍ x1 y እና በሰሜሽንስ ኦፍ x2 y ሰብስቲቱት እናደርገዋለን ማለት ነው። ስለዚህ ምን እናገኛለን? ሰሜሽንስ ኦፍ x1 y እና ሰሜሽንስ ኦፍ x2 y። ይሄኛው እንዳለ ነው፣ ሁለተኛው ኮለመን እንዳለ ነው። ሰሜሽንስ ኦፍ x1 x2 ሰሜሽንስ ኦፍ x1 ስኩዌር እንዳለ ነው ማለት ነው። ሶ የዚህን ደግሞ ዲተርሚናንት እንፈልጋለን። የዚህን ማትሪክስ ዲተርሚናንት እንፈልጋለን። ምን እናገኛለን? ማብዛት ነው። ሰሜሽንስ ኦፍ x1 y ታይምስ ሰሜሽንስ ኦፍ x1 ስኩዌር ራይት። ሶሪ ዚስ ኢዝ x2 ናት። ይሄኛው x1 ነው፣ ይሄኛው x2 ነው። እዚህ ጋር ያለችን እቺ x2 ናት። ጉድ። ሶ ሰሜሽንስ ኦፍ x1 y ታይምስ ሰሜሽንስ ኦፍ x2 ስኩዌር ይሆናል ማለት ነው። ሁለቱን ያበዛዋቸው ማይነስ ሰሜሽንስ ኦፍ x2 y ይሄ ማለት ነው። ሰሜሽንስ ኦፍ x2 y ማይነስ ታይምስ ሰሜሽንስ ኦፍ x1 x2። ስለዚህ ይሄ ዲተርሚናንስ ኦፍ d1 ነው ማለት ነው። አዲስ የሰራ ነው ማትሪክስ ነው ማለት ነው። ሶ አሁን ከዚህ ላይ የቤታ 1 ፎርሙላ ቤታ 1 ሃት ኢዝ ኢኳል ቱ የአዲሱ ማትሪክሳችን ዲተርሚናንት የd1 ዲተርሚናንት ኦቨር የኦሪጂናል ማትሪክሳችን ዲተርሚናንት ነው ማለት ነው ራይት። ሶ አዲሱ ማትሪክሳችን ዲተርሚናንት ሰሜሽንስ ኦፍ x1 y ታይምስ ሰሜሽንስ ኦፍ x2 ስኩዌር ማይነስ ሰሜሽንስ ኦፍ x2 y ታይምስ ሰሜሽንስ ኦፍ x1
x2 ነው ኦቨር የኦሪጂናል ማትሪክሳችን ዲተርሚናንት እዚህ ጋር ያስቀመጥነው ማለት ነው ሰሜሽንስ ኦፍ x1 ስኩዌር ታይምስ ሰሜሽንስ ኦፍ x2 ስኩዌር ማይነስ ሰሜሽንስ ኦፍ x1 x2 the whole ስኩዌር ነው ማለት ነው ስለዚህ ይሄ ምን ፎርሙላ ነው የቤታ ዋን ፎርሙላ ነው ማለት ነው ምን ተጠቀምን ክራመር ሩል ተጠቀምን ማለት ነው ክራመር ሩል ተጠቀምን ማለት ነው ሶ በተመሳሳይ መንገድ ለቤታቱም እንሰራለን ያው ለቤታዋን ከሰራውኝ እናንተ መስራት ትችላላችሁ ግን ሞር በደንብ ለማድረግ ነው ማለት ነው ስለዚህ አሁን ማትሪክሳችን ራሱ ነው ሰሜሽንስ ኦፍ x1 ስኩዌር አለን ሰሜሽንስ ኦፍ x1 x2 አለን ሰሜሽንስ ኦፍ x1 x2 አለን እዚህ ሰሜሽንስ ኦፍ x2 ስኩዌር አለን ራይት ሶ ማትሪክስ A አችን አለ ማለት ነው ዜን ማትሪክስ X አችን ደግሞ ቤታ 1 ሃት ቤታ 2 ሃት አለን ማለት ነው ዜን ማትሪክስ B አችን ደግሞ ሰሜሽንስ ኦፍ x1y ሰሜሽንስ ኦፍ x2y አለን ማለት ነው ሁሉም ኢንዲቪዥን ናቸው ሶ ይሄ A ነው አለን ይሄ x ነው አለን ይሄኛው B ነው አለን ሶ A times x is equal to B ነው ያልን ነው ሶ የዲተርሚናንት ኦፍ A ምንድነው አለን ሰሜሽንስ ኦፍ x1 ስኩዌር ታይምስ ሰሜሽንስ ኦፍ x2 ስኩዌር ማይነስ ሰሜሽንስ ኦፍ x1 x2 the whole ስኩዌር ነው ብለናል አሁን ሌላ አዲስ ማትሪክስ እንሰራለን ለቤታቱ እንትን ስለምንል ማለት ነው ሶ የመጀመሪያውን ኮለመን እንዳለን ተወዋለን ራይት የመጀመሪያውን ኮለመን እንዳለን ተወዋለን ማለትም ሰሜሽንስ ኦፍ x1 ስኩዌር እና ሰሜሽንስ ኦፍ x1 x2 እንዳለን ተወዋለን ነገር ግን በሁለተኛው ኮለመን ቦታ ይሄን ሰብስቲቱት እናደርጋለን በሁለተኛው ኮለመን ቦታ ማንን ሰሜሽንስ ኦፍ x1 y እና ሰሜሽንስ ኦፍ x2 y ሌትስ ሴይ ይሄን ማትሪክስ d2 ነው እንበል ራይት d2 ነው እንበል አሁን የዚህን ማትሪክስ ዲተርሚናንት ፈልጋለን የሁለተኛውን ማትሪክስ እዚህ ጋር ያስቀመጥነው ማትሪክስ ዲተርሚናንት ፈልጋለን አላማችን የቤታቱን ፎርሙላ ማግኘት ነው ሶ የዚህን ዲተርሚናንት ፈልጋለን ሶ ዲተርሚናንቱ ምን ነው የሚሆነው ማለት ነው ሰሜሽንስ ኦፍ x1 ስኩዌር ታይምስ ሰሜሽንስ ኦፍ x2 y ማይነስ ሰሜሽንስ ኦፍ x1 x2 ታይምስ ሰሜሽንስ ኦፍ x1 y ራይት ሰሜሽንስ ኦፍ x1 y አሁን ቤታቱ ማለት ቤታቱ ሃት ማለት የአዲሱ ማትሪክሳችን ዲተርሚናንት ኦቨር የኦሪጂናል ማትሪክሳችን ዲተርሚናንት ነው ማለት ነው ሶ ለቤታዋንም ለቤታቱም ዲኖሚኔተሩ ዘ ሴም ነው ማለት ነው የሚለያየው ኖሚኔተሩ ብቻ ነው ዲኖሚኔተሩ ዘ ሴም ነው ሶ ኢትስ ጎይንግ ቱ ቢ ሰሜሽንስ ኦፍ x1 ስኩዌር ታይምስ ሰሜሽንስ ኦፍ x2 y ማይነስ ሰሜሽንስ ኦፍ x1 x2 times summations of x1 y over summations of x1 square times summations of x2 square minus summations of x1 ሁላችን ይሆናል ማለት ነው right so summations of x1y times summations of x square minus summations of x1 x2 times summations of x2y over summations of x1 square summations of x2 square minus summations of x1 x2 the whole square ያደረግን ማለት ነው ለመጀመሪያው ለሁለተኛው ደግሞ ቤታቱ is equal to summations of x2y times summations of x1 square minus summations of x1 x2 times summations of x1y over ዲኖሚኔተራችን the same ነው ለሁለቱም ኬስ ዜን ደግሞ የቤታ ኖትን ፎርሙላ ደግሞ አስቀምጠን ነበር ቤታ ኖት is equal to y bar minus beta 1 hat times x1 bar minus beta 2 hat times x2 bar ነው ማለት ነው ሶ በዚህ መንገድ ፎርሙላዎቹን ማግኘት እንችላለን ማለት ነው ሶ ምንም አይነት ጥያቄ ካላችሁ ያው ዌልካም ራይት if you have any question confusion doubt ኮሜንት መስጫው ላይ ብትጽፉልኝ በቀላሉ ልመልስላችሁ እችላለሁ እንዲሁም ደግሞ ኢሜይልንም ታገኛላችሁ ዩቲዩብ ላይ ብትገቡ about the youtube ብታዩ እዛ ላይ ኢሜይል ያለ ሶ ኢሜይል ላይ ልጽፉልኝ ትችላላችሁ ማለት ነው so if you have any question confusion doubt don't hesitate to ask ስለዚህ በቀጣይ ደግሞ ኑሜሪካል ኤግዛምፕል ይዤ እመጣለሁ ማለት ነው ኑሜሪካል ኤግዛምፕል ይዤ እመጣለሁ ሶ ክራመር ሩልን እንግዲህ ሪቫይዝ ማድረግ ይተበቅባችኋል በደንብ ካልገባችሁ so if you have any question confusion doubt don't hesitate to ask so ሁሉ ጊዜም multiple linear regression model with two explanatory variable መስራት የምትፈልጉ ከሆነ ይሄን ማትሪክስ ማስታወስ አለባችሁ ይሄ ደግሞ ብዙ የሚከብድ አይደለም ማስታወስ ይቻላል x1 square x2 square x1 x2 x1 x2 ነው ኢንዲቪዥን ናቸው ግን እነዚህ ስሞል ናቸው right small x ናቸው ቤታ 1 እና ቤታ 2 አለን እዚህ ጋር ሰሜሽንስ ኦፍ x1 y እና ሰሜሽንስ ኦፍ x2 y አለን ማለት ነው ሶ ከዚህ ላይ ክራመር ሩል ተጠቅመን
ፎርሙላ ፎር ቤታ 1 and ፎርሙላ ፎር ቤታ 2 ማግኘት እንችላለን ማለት ነው። አመሰግናለሁ።